በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን ቪዲዮ የምትከታተሉ ውድ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች እንደምን ቆያችሁ? እንዴት ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ የማቀርብላችሁ ስለ ጾመ ነነዌ ይሆናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዋጅ የተደነገጉ አጽዋማት አሉ። እነዚህም አንደኛው ጾመ ነቢያት፣ ሁለተኛው ጾመ ነነዌ፣ ሶስተኛውና ዋነኛው አብይ ጾም፣ አራተኛው ጾመ ድህነት፣ አምስተኛው ጾመ ሐዋርያት፣ ስድስተኛው ጾመ ገሃድ፣ ሰባተኛው ጾመ ፍልሰታ ሲሆኑ እኒህም አጽዋማት ከእግዚአብሔር ዋጋ የሚያሰጡ ከመሆናቸውም ባሻገር በጾም የሚገኘውን ክብር ተስፋ በማድረግ ከሚያሰክርና ሰውነትን ለኃጢአት ከሚያነሳሳ ምግብና መጠጥ ተከልክሎ ከጸሎትና ከምጽዋት ጋር መጾም ተገቢ ነው። ጾመ ነነዌ። ጾመ ነነዌን በአራት ክፍል ከፍለን እንመለከታለን። አንደኛውና የመጀመሪያው ጾመ ነነዌ ማለት ምን ማለት ነው? ሁለተኛው ጾመ ነነዌን ማን ጾመው? ሶስተኛው ጾመ ነነዌ መቼ ይጾማል? አራተኛውና የመጨረሻው ጾመ ነነዌ ዓላማው ምንድነው? ለምን ይጾማል? እነዚህን ሐሳቦች ባጭሩ እንመለከታለን። ወደ መጀመሪያ ሐሳባችን ስንሄድ ጾመ ነነዌ ማለት ምን ማለት ነው ስንል በጥሬ ቃሉ የነነዌ ጾም ማለት ነው። ጾም የሚለው ቃል ለብቻው ስተነተን ተወ፣ ታረመ፣ ታቀበ፣ ተከለከለ፣ ራሱን ገዛ ከሚለው የግዕዝ ቃል ወይም የግዕዝ ግስ የወጣ ሲሆን ነነዌ ማለት ደግሞ በጊዜዋ ታላቅና ሉዓላዊት ሀገር ናት። ተነስተህ ወደ ታላቂቱ ከተማ ወደ ነነዌ ሂድ። በትንቢተ ዮናስ ምዕራፍ 1 ከቁጥር 2 ላይ እንደምናገኘው ነነዌ ታላቅ ከተማ ነበረች። ስለዚህ ጾመ ነነዌ ማለት ባጭሩ የነነዌ ጾም ማለት ነው። ወደ ሁለተኛው ሐሳባችን ስንሄድ ደግሞ ይህን ጾም ማን ጾመው ስንል በትንቢተ ዮናስ ምዕራፍ 3 ከቁጥር 1 ጀምሮ እንደተጻፈው በነቢዩ በዮናስ አማካኝነትና በነነዌ ንጉሥ ትእዛዝ መሰረት የነነዌ ሕዝቦች ከሊቅ እስከ ደቂቅ ወይም ከሕፃን እስከ አዋቂ ማቅ ለብሰው አመድ ነስንሰው እንስሳትም ሳይቀሩ ለ3 ቀናት አንዳችም ሳይቀምሱ የጾሙት ጾም ነው። ስለዚህ ይህን ጾም የጾሙት የነነዌ ከተማ 120,000 ሕዝቦችና እንስሶቻቸውም የጾሙት ጾም ነው። ወደ ሶስተኛው ሐሳባችን ስንሄድ ደግሞ ጾመ ነነዌ መቼ ይጾማል ስንል አብይ ጾም ከመግባቱ ከ2 ሳምንት በፊት አስቀድሞ የሚጾም ጾም ነው። ይህም ጾም አንዳንዴ ወደ ጥር የሚወርድበት ጊዜ አለ፣ አንዳንዴም ወደ የካቲት የሚወጣበት ጊዜ አለ። ለዚህም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት አስተምህሮ ራሱን የቻለ ባሕረ ሐሳብ የሚባል ቀመር አለው። ነገር ግን ልክ እንደ አብይ ጾም ሰኞን አይለቅም። አሁን በ2018 ይህ ጾም ጥር 25 ቀን ገብቶ ለተከታታይ 3 ቀናት ይጾማል። ማለትም ከ25 እስከ 27 ተጾሞ በ28 ይፈታል። ወደ አራተኛውና ወደ ዋነኛው ሐሳባችን ስንሄድ በመጀመሪያ ጾም ዓላማው ምንድነው? ለምንስ እንጾማለን? ከነነዌ ሕዝቦች ጾም ምን እንማራለን? እንግዲህ የጾም ዋነኛ ዓላማው ስጋችንን ለነፍሳችን የምናስገዛበት፣ ነፍሳችን ስትቆስል የምናክምበት መንፈሳዊ መድኃኒት ነው። እንዲሁም ጾም ለንስሐ ታበቃለች፣ የትሩፋትንም ሥራ እንድንሰራ ታደርጋለች። የጾምን ጠቃሚነት በተመለከተም ኢትዮጵያዊው ምሁር ቅዱስ ያሬድ በድርሰቱ ሲያስረዳ ጾም የነፍስን ቁስል ታድናለች፣ የሥጋ ፍላጎቶችንም ታበርዳለች፣ ለጎልማሶችም ትዕግስትን ታስተምራለች። ጾም የጸሎት እናት፣ የመልካም ገድል ሁሉ መሰረት ናት ብሏል።
እውነተኛውን ዋጋ ከእግዚአብሔር የሚያሰጠው ጾም ልንጾም ይገባናል። ጾም ለምእመናን ሀብታቸው፣ ለቅዱሳን ክብራቸው፣ አጋንንት የሚርቁበት፣ ጻድቃን የሚከብሩበት ሀብተ ጾም ስለሆነ የጾምን ምንነትና ጠቃሚነት በዚህ መረዳት ይቻላል። ስለዚህ የጾም ዋነኛ ዓላማው ከእግዚአብሔር ጋር ያለንን ግንኙነት ለማጠንከርና ንስሐ ገብተን ምሕረትና ይቅርታን አግኝተን መንግሥተ ሰማያትን ለመውረስ ነው። ከነነዌ ሕዝቦችም የምንማረው ጾምና ንስሐ ምን ያህል ኃይል እንዳለው መገንዘብ እንድንችል ያደርገናል። ስለዚህ ሁላችንም የበደልነውን ይቅር ብለን የተጣላነውን ታርቀን በጾም በጸሎት በንስሐ ታጥበን ሥጋ ወደሙን ተቀብለን ዓለም ሳይፈጠር አስቀድሞ የተዘጋጀልንን መንግሥተ ሰማያትን እንድንወርስ የአምላካችን የእግዚአብሔር ቅዱስ ፈቃድ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።